ልብሳችን ላይ መረጨቱ ምንም አይነት ችግር የለውም። ወላኪን በጣም ሚቆሽና ሽታው የሚቀየር ከሆነ አላህ ፊት ስንቆም ንጹህ ነገር ለብሰን መቆም አለብን ከሚለው አንፃር ማጠቡ መቀየሩ የተሻለ ነው እንላለን። በተረፈ የተረጨው ነገር ነጃሳ እስካልሆነ ድረስ ሶላት ላይ የሚያሳድረው ተጽዕኖ አይኖርም። ሌላኛው ጥያቄ ምንም አላውቅም ነበረ፣ በጣም ወንጀሎች እዳፈር ነበር፣ ሰዎችን ገንዘብ እሰርቅ ነበር፣ ያለፈውን ወንጀሌን ሳስበው ራሴን እጠላለሁ፣ ውስጤ ይጨነቃል፣ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ኢላ መን ታበ ብሏል። የተለያዩ ወንጀል አይነቶችን ከጠቀሰ በኋላ ይሄን ያደረገ ሰው የቂያም ቀን ከባድ ቅጣትን እንደሚቀጣ ከነገረ በኋላ ኢላ መን ታበ የተወበተ ሰው ሲቀር ብሏል። ተወብቶ መልካምን ስራ የሰራ ሰው አላህ ተባረከ ወተዓላ ተውበቱን እንደሚቀበለው እንደሚምረው አብስሯል። በመሆኑም ወንጀሉ ምንም ይሁን ምን ከተወበቱ አላህ ይቀበላል። የተውበቱ ሸርጥ ግን መሟላት አለበት። ለአላህ ብሎ መተውበት፣ ወዲያውኑ ከወንጀሉ መታቀብ፣ ለምን ሰራሁኝ ብሎ መጸጸት፣ ሁለተኛ አልመለስም ብሎ ቃል መግባት የግድ ይላል። ይህ አጠቃላይ ተውበትን በተመለከተ ሲሆን፣ የአላህን ሐቅ በተመለከተ ሲሆን፣ ከወንጀሎቻችን ውስጥ የሰውን ሐቅ የነካንበት ሁኔታ ካለ ገንዘብ ከሆነ ለባለቤቱ መመለስ፣ ስም ማጥፋትና ክብር መንካት ከሆነም ይቅርታ መጠየቅ ተገቢ ነው። ይህ የመጨረሻውን ከግለሰቦች ጋር የተያያዘውን መስፈርት ማሟላት ያልቻለ ሰው ለማድረግ ሁኔታውን ከማመቻቸት ጋር ለበደለው አካል እስትግፋር ሊያደርግለት፣ ስሙን በጥሩ ሊያነሳ፣ ዱዓ ሊያደርግለት ይገባል። የሰረቁትን ገንዘብ ለባለቤቱ ለራሱ መድረስ ካልተቻለ ለወራሾቹ ለቤተሰቦቹ ማድረስ ተገቢ ነው። ቀጥታ ወስዶ መስጠት ከከበደ በሌላ ሰው በኩል እንዲደርሰው ማድረግ ተገቢ ነው። ወንጀሉ ምንም ቢበዛ አይነቱ ቢለያየም ተስፋ መቁረጥ ተገቢ አይደለም። አላህ ተባረከ ወተዓላ ኢነላህ የግፊሩ ዙኑበ ጀሚዐን ብሎ ሁሉንም ወንጀል ይምራል አላህ ብሎናል ስለ ራሱ ሲነግር። ሸይጣን አንዳንድ ሰዎችን ተስፋ ያስቆርጣቸዋል። ይሄን ሁሉ ወንጀል ሰርተሃል፣ እንግዲህ ብትወበትም ዋጋ የለህም፣ ነገም ደግሞ ወደ ወንጀሉ ልትመለስ ስለምትችል ተውበት አያስፈልግም እያለ ሸይጣን ያስፈራራል። ነቢዩ ሰለላሁ ዐለይሂ ወሰለም ተውበት ከማድረግ ወደ ኋላ እስካላላችሁ ድረስ አላህ ተባረከ ወተዓላ መማሩን አያቆምም፣ ይቅር ማለቱን አያቆምም ብለዋል። ሌላኛው ጥያቄ አንዲት እህታችን ታማ መንገድ ላይ ስትሄድ አግኝተን እኔና ጓደኞቼ ለወጪ የሚሆናት ብለን ግሩፕ ከፍተን ብር ሰበሰብንላት። የተሰበሰበውን 1300 ሪያል ለታመመችዋ ልጅ ልሰጣት ሲሄድ ልጅቷን አላገኘኋትም። በሰዓቱ እኔ ስራ ልገባ ነበርና ላከራያችን ሰው ልጅቷን ስታገኛት ስጣት ብዬ ሰጠሁት። እሱም ልጅቷን ቢያፈላልጋትም አጣት። ከ7 ወር በኋላ ልጅቷ ተገኝታ ያሰባሰብንላት ገንዘብም እንዳላት ነገርኳት። ብሩን ለሰጠሁት ሰው ብሩን እንዲሰጣት ስጠይቀው ብሩን እኔ ሳልወስደው ወስደሻል ብሎ ካደኝ። ይሄን ብር እኔ ነኝ መክፈል ያለብኝ ወይስ ብሩን የሰጠሁት ሰው ነው መክፈል ያለበት የሚል ጥያቄ ነው። እንዲህ አይነት መልካም ስራዎች መተባበር ላይ የሚሰራ ሰው ጥንቃቄ ሊያደርግ ይገባል። አማና ሊኖረው ይገባል። የሰዎችን ገንዘብ ያለ አግባብ መብላት፣ ማጥፋት የቂያም ቀን የሚያስከፍለው ዋጋ ከባድ ነው። የአላህ ገንዘብ ላይ እንደፈለጉ የሚሆኑ ሰዎች አሉ። የቂያም ቀን እሳት አለላቸው ተብሏል ሐዲስ ላይ። ሐቅን ትመልሳላችሁ ትከፍላላችሁ። የቂያም ቀን ቀንድ ያልነበራት በግ ቀንድ በነበራት በግ ተወግታ ከነበረ የእሷ እንኳ ሐቅ ይመለሳል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይደለም ከሰው ልጅ ከሐይዋን እንኳ ሐቅ ይመለሳል የቂያም ቀን። አጠቃላይ ሐቆች ሲሆኑ ይበልጥ ጥንቃቄ ያስፈልገዋል። የኸይር ስራ መነሳሳታችን ለሰዎች ማዘናችን ብቻ መወጣት ከማንችለው ኃላፊነት ውስጥ እንድንገባ ሊያደርገን አይገባም። ሁሉም ችሎታውን ሊያውቅ ይገባል። እርዳታ የሚያስፈልገውን አካል ማንነቱን ማጥናት አንድ ነገር ነው። ተጠንቶ ታምኖበት ገንዘብ ለማሰባሰብ እንቅስቃሴ ማድረግ አንድ ነገር ነው። ገንዘቡ ተገኝቶ በስሙ ገንዘብ ለተሰበሰበው አካል ማድረስ ሌላ ነገር ነው። ይህን ሁሉ አብዛኛውን ጊዜ እነዚህን ሰዎች ቸል ይሏቸዋል። ያልታመመ ሰው ታምም ያለው ብሎ ቁስል ሳይኖርበት አስመስሎ ቁስል አሽጎ እርዳታም ይጠይቃል። ስንትና ስንት የተቸገሩ እርዳታ የሚገባቸው ያሉ መናገር አፍረው
አሊያ ደግሞ የሚያስተባብርላቸው ጠፍተው ሳለ እንዲህ አይነት አጭበርባሪ ብር ይሰበሰባል። ሌላ ጊዜ ደግሞ በተቸገሩ ሰዎች ስም ብር ያሰባሰቡ ለግላቸው የሚጠቀሙም አሉ። በመሰረቱ ለግለሰቦች ከመሰብሰባቸው ጋር ወደ መጨረሻ ማድረስ አካባቢ ላይ ስህተት የሚፈጽሙ ሰዎችም አሉ። ይሄ ሁሉ እንዳይመጣ የኃላፊነት ላይ የሚገቡ ሰዎች አማና ያላቸው፣ ንቃት ያላቸው፣ ጥንቃቄ ያላቸው ሰዎች ሊሆኑ ይገባል። የጥያቄውን መልስ በተመለከተ ገንዘቡን እንዲያስቀምጥ ተሰጥቶት የነበረው ሰው በአማና የሚታወቅ ከሆነ ከማስቀመጥ በፊትም ማንነቱን በደንብ አጣርተው አስቀምጥ ተብሎ ከተሰጠው በኋላ ከአስቀምጥ የተባለውን ገንዘብ ኋላ ላይ ቢከዳ ያስቀመጠው ግለሰብ መጀመሪያ በቂውን ጥንቃቄ አድርጓል አጣርቶ እስካስቀመጠ ድረስ መክፈል አይወጅብበትም። ጥንቃቄ ጎድሎት ከሆነ ግን ሙእተመን የሆነ ሰው አማና የተቀመጠበት ሰው በጥንቃቄ ጉድለት የአማናውን ንብረት እንዲጠፋ ካደረገ መክፈል ይወጅብበታልና አስቀምጦልኝ ያለው አካል የመክፈል ግዴታ አለበት። ሌላው ጥያቄ የምኖረው አሜሪካን በመጣሁ በሳምንቴ አንድ ክርስቲያን የሆነ ልጅ በጥሩ ነገር በማገዝ ይተባበረኝ ነበር። የሆነ ጊዜ እቃ አለ ነይ ውሰጂ ብሎኝ አታሎ የፈለገውን አደረገ። ሰለላሁ ዐለይሂ ወሰለም በቪዲዮም ቀረጸኝ። ለአባትሽ እልካለሁ ያለ ያስፈራራ ብዙ ነገር አደረገኝ። በዛ መሃል አረገዝኩኝ። 1 ወር ጽንስ አስወረድኩኝ። ከፋራው ምንድነው የሚል ጥያቄ ነው። ሙስሊም የሆነ ሰው ዲን ውስጥ የተከለከሉና የተፈቀዱ ነገሮችን ጠንቅቆ ሊያውቅ ይገባል። እስላም ስም ብቻ አይደለም። እስላም ሶላት መስገድ ብቻ አይደለም። አጠቃላይ ህይወት ማለት ነው እስላም። ሴት ልጅ ከወንድ ልጅ ጋር ያላት ቀረቤታ ምን ሊመስል እንደሚገባ ሸሪዓ አስተምሯል። ማንኛውም ወንድ አንዲትን ሴት ነይ ብሎ ቀጥሮ ጠርቶ እሺ ብላ ልትሄድ አይገባም። እሱም ሊቀር አይገባም። ጥብቅ የሆነ ጉዳይ ካለውም ከሱ ጋር ሰው ሊኖር ከሷ ጋር ሰው ሊኖር ይገባል። ግልጽ የሆነ ቦታ ላይ ሊገናኙ ይገባል። ይህን ካልተደረገ የሰዎች ህይወት ይበላሻል። ማንኛውም አላህ የከለከለን ነገር እኛን ስለሚጎዳ ነው። ማንኛውም አላህ ያዘዘን ነገር እኛን ስለሚጠቅም ነው። እማ ባድነው እማ በአኺራ ይጎዳል። አላህ የከለከለን ነገር ወንድና ሴት ተነጥለው አይቀመጡ። ሴት ልጅ ለብቻው መንገድ አትሄድ ብሏል። ሴቶች ሲናገሩ ድምጻቸውን አያለሳልሱ፣ ልቡ ላይ በሽታ ያለበት ይከጅላል ብሏል አላህ ተባረከ ወተዓላ በተከበረው ቁርአን። ሰባት ሰማይ በላይ በጅብሪል አማካኝነት ወደ ነብይ የወረደው የአላህ ቃል ላይ ሴቶች ሲናገሩ ድምጻቸውን አያለሳልሱ፣ አደብ ይዘው ይናገሩ ብሏል። ጉዳዩ ከባድ ስለሆነ ቁርአን ላይ ይሄን የሚመለከት አንቀጽ የተቀመጠ። ይሄን ህግና አደብ ስንጥስ የተከለከልነውን ነገር እምቢ ብለን ስንሰራ ብዙ ችግሮች ይፈጠራል። ሸይጣንም ዲናችንን እንዳንማር የተማርነውን ያወቅነውን ተግባራዊ እንዳናደርግ የበኩሉን ጥረት ያደርጋል። ወንዱም ሴቱም አላህን ሊፈራ የዲኑን ህግ ሊጠብቅ ይገባል። የፊትናን በር ሊዘጋ ይገባል። ባዕድ ወንድ ከባዕድ ሴት ጋር ተነጥሎ አይቀመጥም ሶስተኛው ሸይጣን ቢሆን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ወጣቶች ከሆኑ ወይም የኢማን ድክመት ካለባቸው ሸይጣን ትልቅ ስራ ይሰራል። ሶስተኛው ሸይጣን ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣን ያለበት ቦታ ላይ ምን እንደሚሰራ ይታወቃል። አንዳንዴ ጥሩ ነው ብለው የጀመሩት ሁሉ መጨረሻው ከአላህ የሚያጣላ ይሆናል። ሙስሊም እህቴ ናት ልንከባከባት ምን ችግር አለ? ሙስሊም ወንድሜ ነው ከሱ ጋር ለመካከር በዲን ጉዳይ ልነጋገር ብለው በሩን ይከፍቱታል። ጅምሩ እንዳማረው ግን መጨረሻው አያምር። የንያ ጥሩ መሆን ብቻ በቂ አይደለም። የግድ የሸሪዓው ህግ መጠበቅ አለበት። ዲናችን ሰዎችን እንድንረዳና እንድንተባበር ከሰዎች በጥሩ እንድንኗኗር እንደመከረን ሁሉ ዲናችንን እንድንጠብቅ አደራ ብሎን ስንትና ስንት ሰዎችን እንረዳለን፣ እንመክራለን፣ ከችግር እናወጣለን ያሉ የኸይር ስራ እንቅስቃሴ ጀምረው መጨረሻ ላይ ሸይጣን ከመንገድ አስቷቸው ሸይጣን የተጫወተባቸዋል። መግባት የሌለባቸው ቤት ውስጥ የገቡ መግባት በሌለባቸው ወቅት ላይ ሰው ቤት የገቡ ዱንያና አኺራቸው የሚያበላሽ ነገር ውስጥ ወድቀዋል። የሰው ልጆች ነፍስ ደካማ ናት፣ ማንም ይሁን። ሰዎች ደግሞ ስሜታቸው ልቦናቸውን ያሳውራቸዋል። እነዚህ ሁለቱ ሲጨመሩ የሚያደርጉትን አያውቁ። ሙስሊም ሴት ክብሯን ለጠበቅ ዲኗን ልጠበቅ ይገባታል። ከአጅነቢ ወንድ ጋር ያላትን ግንኙነት
በዲኑ የተገደበ ልታደርግ ይገባል። እንዴት ብላ አጅነቢ ወንድ ሲጠራት እሺ ብላ ብቻዋን ትሄዳለች? እንዴትስ ብላ አጅነቢ ወንድ ጨለማ ቦታ ላይ ወይም ደግሞ መኪና ውስጥ ላይ አልፎ ሁሉ ሆቴል ቤርጎ ላይ ቀጥሯት እሺ ብላ እንዴት ትሄዳለች? አቅሏ የት አለ? ዲኑ እንኳን ባይኖራት በዲን ስም የሚያታልሉ የሚያጭበረብሩ ሰዎች በዝተዋል። ቁርአን እየቀሩ ይልኩላታል፣ አንጀቷን ይበሏታል። ከዛ በኋላ የፈለጉትን ነገር ከሷ የሚያገኙበትን መንገድ ያመቻቻል። ዲን አለው ከተባሉ ፍዕለን ውስጣቸው ላይ ዲን ውዴታ ያለ ሰዎች ለእንዲህ አይነት ሰው ማይሆኑት ማያደርጉት ነገር የለም። አላህን ካልፈራ የፈለገውን ነገር ያደርጋል። ሐያታቸውን ያበላሻል፣ ዱንያ አኺራቸው። ሒጃብ የሚያደርጉ ቁርአን የሚሐፍዙ ሰዎችን በቁጥጥራቸው ስራ አድርገው ጥያቄው ላይ እንደተጠቀሰው በካሜራ ቀርጸው ከዛ በኋላ ባሪያቸው አድርገው የሚያኖሩ የህሊና በሽተኛ የሚያደርጓቸው ሰዎች አሉ። እንዲህ አይነት አላህን የረሱ ሙጅሪሞች፣ ወንበዴዎች በዝተዋል ባለንበት ጊዜ። በሙስሊሞች ክብር የሚጫወቱ የሙስሊሞች ክብር ላይ መጫወት ከባድ ወንጀል ነው። ከአኺራ በፊት ዱንያ ከባድ ቅጣትን የሚያስከትል ክብራቸው ላይ ተጫውተው ሲያበቁ ደግሞ በካሜራ ቀርጸው ይሄን ውርደትና ነውር ማጥመጃ ማድረግ የፈለኩትን ነገር ካላገኘሁኝ ይሄን አሰራጫለሁ ብሎ መዛት ቀልብ ከድንጋይ የበለጠ የመድረቁ ምልክት ነው። አላህ ተባረከ ወተዓላ በድንገት ሊበቀለኝ ይችላል ብሎ ያለ መፍራትን ምልክት ነው። ላ የእመኑ መክረላህ ኢላ አልቀውሙል ኻሲሩን ተብሏል። የከሰሩ ሰዎች ካልሆኑ በስተቀር አላህ በድንገት አይበቀለኝም ብለው አይተማመኑም ተብሏል። እንዲህ አይነትን ዘግናኝ ድርጊት የሚፈጽም ሰው አላህ ተባረከ ወተዓላ ከአኺራ በፊት ዱንያ ላይ ያዋርደዋል። የሙስሊሞችን ክብር ሚነካ ነውራቸውን የሚከታተል አላህ ተባረከ ወተዓላ ነውሩን ይከታተላል። አላህ ነውሩን የተከታተለው ሰው ቤቱ እንኳን ተደብቆ ቢሆን ያዋርደዋል። ከአኺራ በፊት ዱንያ ላይ ይዋረዳል። በራሱ ላይ ባደርስበት የሚወደው ሰው ላይ፣ ቤተሰቡ፣ ዘመዱ፣ ልጁ ላይ ይደርሳል። ኻቲማውንም አላህ ተባረከ ወተዓላ ያበላሻል። በእንዲህ አይነት የሰው ሸይጣኖች የተፈተነ ሰው ሰብር ሊያደርግ ዱዓ ሊያደርግ በአላህ ሊመካ ይህ ሙሲባ አላህ እንዲያነሳለት ዘውትር ጌታውን ሊማጸን ይገባል። ታማኝ የሆነን ምስጢር ሊጠብቅ የሚችልን ቤተሰብ በማማከር ለችግሩ መፍትሄ ማፈላለግ ተገቢ። ከሮ ለችግሩ መፍትሄ ከጠፋ መብትን ማስከበርና ይህን ችግር ማስቀረፍ የሚቻልበትን መንገድ መከተል፣ ሰዎችን አማክሮ እልባት ማግኘት ይቻላል። أسأل الله أن يردنا إلى ديننا ويحفظ أعراض المسلمين جميعا إنه على كل شيء قدير. ይሄው ጥያቄ ባለቤቴን ከህፃንነቱ ጀምሮ ያሳደገው ትልቅ ወንድሙ ነው፣ የዳራውም እሱ ነው። ትልቅ ወንድሙ አጅነቢ ይሆንብኛል ወይ? ሴት ልጅ ከባሏ ጋር በተያያዘ አጅነቢ የማይሆነው እሷ ላይ የባሏ አባት፣ የባሏ አያት፣ እንደዚሁ ደግሞ ባሏ ከሌላ ሚስቶች የወለዳቸው ወንድ ልጆች ካሉት ነው። አማ የባል ወንድሞች፣ የባል አጎቶች፣ የባል የወንድም ልጆች እነዚህ ሁሉ ለአካለ መጠን ከደረሱ አጅነቢዮች ናቸው። ባልሽን ወንድሙ ማሳደጉ መዳሩ አንቺ ላይ አጅነቢ መሆኑን አያስቀርም። ሌላኛው ጥያቄ የእህቴ ባል ከህፃንነቴ ጀምሮ አሳድጎኛል፣ ለእኔ አጅነቢ ይሆንብኛል ወይ? ማሳደግ አጅነቢይነትን አያስቀርም። ጡት ማጥባት ነው አጅነቢይነትን የሚያስቀር። ከ2 ዓመት በታች ሆነሽ ምግብ ብቻ በመብላት የምትኖሪበት እድሜ ላይ ሳትደርሺ ከእህትሽ ባል ጋር ብታድጊና እህትሽ ወይም ደግሞ የእህትሽ ባል ባለቤቱ ሚስቱ 5 ጊዜና ከዛ በላይ ጡት ብታጠባሽ የእህትሽ ባል ላንቺ የጡት አባት በመሆን አጅነቢይነቱ ሊቀር ይችላል። አማ በዚህ መልኩ ጡት መጥባት ከሌለ እሱ ጋር ስላደጉ ብቻ አጅነቢይነቱ አይቀርም። አሳዳጊ ነኝ ዘመድ ነኝ ያሉ ሴት ልጅ በሒጃቧ እንድታፍር እንድትሳቀቅ የሚያደርጓል። ካልጨበሽኝ ካልሳምሽኝ የሚሏል። ሸሪዓው የተከበረ ዝምድና መቀጠል መልካም ነው። ወላኪን ዝምድናን መቀጠል ሸሪዓን ከመጣስ ጋር ከሸሪዓ ከመጻረር ጋር ልናስተሳስር አይገባም። ያክስት ባል የእህት ባል አጅነቢ ነው። እሱን መጨበጥ መተያየት፣ ለብቻ ተነጥሎ መቀመጥ አይፈቀድም። ይሄን ካላደረግሽ ውለታሽን በልተሻል፣ ኮርተሻል፣ ኢላ ገይሪ ዛሊክ ሊሉ አይገባም። ስሜታችንን ወደ ዲኑ ልናመጣ ይገባል። ሌላኛው ጥያቄ
ከአባቴ አብሬ ስላላደኩኝ ያለበት የሽርክ ደረጃ ብዙም ባላቅም አብሬት ብሎ ረመዳን 30 ረመዳንን እዛው እንደሚያሳልፍ አውቃለሁ። አሁን ግን ስላረጀና መሄድ ስለማይችል መሄዱን ትቷል። ስለዚህ ነገርና ስለ ሽርክ ሳናግረውም አይቀበለኝም። አንቺም በመንገድሽ በያዝሽው አቋም እኔም በመንገዴ እጓዛለሁ። ለጭንቅ ጊዜ በተያዙ ሰዎች አትምጪብኝ ይለኛል እና አባቴ ይህ ሁኔታ ላይ ሆኖ ያሰረው ኒካህ ልክ ይሆናል ወይ የሚል ጥያቄ። በጀህልናና ባለማወቅ እስካደረገው ድረስ ባለማወቁ ዑዝር ይሰጠዋል። በመሰረቱ ሙስሊም እስከሆነ ድረስ በጀህልናና ባላዋቂነቱ ጊዜ ያደረገው ነገር በሙሉ ኋላ ላይ እንደገና አድርጋ ይባል። የሚሰራው ስራ ሽርክ መሆኑን ካወቀና ከተነገረው በኋላ ሑጃ ከቆመበት በኋላ ነገሮች ሁሉ ግልጽ ከተደረጉለት በኋላ ሽርክን የሚሰራ ሰው ያሰረው ኒካህ ትክክል አይደለም። ወላኪን በመሰረቱ ሙስሊም ከመሆኑ በአላህ በመልእክተኛው በቂያማ ከማመኑ ጋር ሙስሊም ነኝ ከማለቱ ጋር አንዳንድ ሽርኮችን የሚፈጽም ሰው ይሄን የፈጸመው በጀህልና ከሆነና ባላዋቂነቱ እኛም ዑድር እንሰጠዋለን ካለን ያን ያደረገው ነገር በሙሉ ትክክል ነው። ያን የጾመው ጾም ኋላ ላይ የሽርክን ምንነት ካወቀ በኋላ ቀባውታ አንለው። ያን ያሰርከው ኒካህ እንደገና ሰራ አንለው። በጀህልና ዑድር ተሰጥቶታል። ያሳለፈው ነገር በሙሉ ይቅር ተብሎ ነው የሚታለፈው። ወላኪን የሽርክ ምንነቱ ከተነገረው ነገሩ ግልጽ ከሆነለት በኋላ አይ ብሎ ትልልቅ ሽርክ ላይ ጸንቶ ከቀጠለ እሱ ኒካህ ሊያስራ ይገባው። ከደረሰውና ግልጽ ከሆነለት በኋላ ሽርኩ ላይ ጥመቱ ላይ ባለበት ወቅት ላይ ከሆነ ኒካህ የታሰረው መታደስ አለበት። ይሄን ሳያቅና ማስረጃ ሳይደርሰው በፊት ከሆነ የታሰረው ኒካሁ ትክክል ነው። አብሬት መሄድን በተመለከተ ነቢያችን አለይሂ ሰላቱ ወሰላም ወደ መካ መዲናና በይተል መቅዲስ ወይም አቅሷ መስጂድ ካልሆነ በስተቀር አጅር አገኝበታለሁ ወደ አላህ ያቃርበኛል ብሎ ጓዝን ጠቅልሎ መሄድን ከልክለው። ቀብር ለመዘየር ከሆነ በያሉበት ሁሉ ቀብር አለ። ማንኛውንም ሙስሊም ቀብር ሲያልፉ ወይም ሆን ብሎ ሄዶ መዘየር ይቻላል። ቀብር የሚዘየረው ለሟቹ ዱዓ ሊደረግለትና አኺራን ለማስታወስ የግድ አብሬትና መሰል የሆነ ቦታ ሄዳችሁ ካልሆነ በስተቀር ቀብር መዘየር አትችሉም አልተባለ። በል በግልጽ ተከልክሏል። ሰሃቦች አውግዘዋል። የወልዮች የሷሊሖችን መቃብር ለየት ባለ መልኩ መጎብኘትና መዘየርም ማለት እዛ ሄዶ የሽርክ ተግባራትን መፈጸም፣ ለቀብሩ መስገድ፣ ከዙሪያው ጠዋፍ ማድረግ ይጠቅመኛል ይጎዳኛል ብሎ ማመን ሌላ ራሱን የቻለ አደጋ ነው። መሄዱ ብቻ ተገቢ አይደለም፣ ስህተት ነው። ሄዶ ደግሞ እዛ ሽርክና ቢድዓን የሚፈጽሙ ከሆነ ነገሩ የከፋ ነው የሚሆን። እዛ ሄዶ የሚደረግ ዒባዳ ሌላ ቦታ ከሚደረግ ዒባዳ ምንም አይነት ለውጥ የለም። አንዳንዶቹ ሶላተል ጀማዓ ለመስገድ ነው የሚሄደው ይላሉ። ሶላተል ጀማዓ የትኛውም መስጂድ ላይ ይሰገዳል። ማንኛውም መስጂድ ላይ የሚሰገድ ሶላት ልዩ ትሩፋት የለው። መስጂድ አልሐራም መካ መስጂድ እና መስጂድ ነቢ መስጂድና በይተል መቅደስ ወይም አቅሷ መስጂድ ላይ ካልሆነ በስተቀር መስጂድ አልሐራም የሰገደ ሰው አንዱ ሰላት በ100,000 እንደሚባዛለት፣ መስጂድ ነቢ መዲና የሰገደ ሰው በ1,000 እንደሚባዛለት፣ በይተል መቅደስ ወይም አልአቅሷ የሰገደ ሰው በ500 እንደሚባዛለት ተነግረዋል ነብዩ ሰለላሁ ዐለይሂ ወሰለም። በተረፈ ከዚህ ውጭ ያለ የትኛውም መስጂድ ላይ ወይም ቦታ ላይ ሄዶ የሰገደ እንዲህ አይነት አጅር አለው አልተባለ። በግልጽ በሐዲስ ተከልክሏል። ዒባዳ ብሎ ለውዴታ በሚል ባል ሚስቱን እናቴ ሚስትም ለባሏ አባቴ ብለው ሊጠራሩ ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ ነው። በጥቅሉ ንግግርን ማሳመር፣ ሰዎችን በሚወዱት ስም መጥራት ማህበራዊ ህይወት ላይ የትዳር ህይወት ላይ መልካም ተጽዕኖ አለ። ነብዩ አለይሂ ሰላቱ ወሰላም ባለቤታቸው የሙእሚናት እናት አይሻን ያ አይሹ ያሉ እያቆላመጡ ይጠሩ እንደነበረ ሐዲስ ላይ ተነግሯል። ሌሎችንም ሰዎች በሚወዱት ስማቸው ይጠሯቸው እንደነበረ ሲራቸው ላይ ተነግሯል። አላህም በተከበረው ቃሉ ወቁሉ ሊናሲ ሑስነን ብሏል። ለሰዎች መልካምን ተናገሩ ብሏል። ሰዎች በሚወዱትና ደስ በሚላቸው ስም መጥራትም እዚህ ውስጥ ይካተታል። ባል ለሚስቱ እናቴ ማለቱ፣ ሚስትም ለባሏ አባቴ ማለቱ ተወሰነ መልኩ ኺላፍ አለበት። ይሄን የጠሉና ያወገዙ ዑለሞች አሉ። እንደዚሁ እህቴ ወንድሜ ማለቱ በጥቅሉ እሱን ማግባት
በማይፈቀድላት ሰው ስም መጥራቱ እሷን ማግባት በማይፈቀድለት ሴት ስም መጥራቱ ይጠላል ብሏል ዑለሞች። ልጄ ቢላት፣ እህቴ ቢላት፣ እናቴ ቢል እሷም እንደዚሁ አባቴ፣ ወንድሜ፣ ልጄ ብትል ይጠላል ያሉ ዑለሞች አሉ። ይሄን ያሉበት ምክንያት ከዚሃር ጋር እንደሚያያዝ በመጥቀስ ነው። አንድ ወንድ ባለቤቱን አንቺ እኔ ላይ እንደ እናቴ ጀርባ ነሽ፣ ከእናቴ ጋር መተኛት ሐራም እንደሆነብኝ ሁሉ ከአንቺ ጋር መተኛት ወይም አንቺን መገናኘት እኔ ላይ ሐራም ነው ያለ ሰው ሚስቱ እሱ ላይ ሐራም ትሆናለች ከፋራ እስካላደረገ ድረስ ከሚለው ህግ ጋር መሳሰለው ነው። ወላኪን ራጂሑ በስም ደረጃ ብቻ ስላመሳሰለና ሚስቱን እናቴ ስላለ እህቴ ስላለ ዚሃር አይሆን። ይሄን የተቃወሙና ተገቢ አይደለም ያሉ ዑለሞች ያቀረቡት ደሊል አቡ ዳውድ ረሂመሁላህ ተዓላ ሱነናቸው ላይ ያስተላለፉት ሲሆን ነብዩ ሰለላሁ ዐለይሂ ወሰለም አንድ ግለሰብ ባለቤቱን ያ ኡኸያ እህቴ ሆይ ሲል ሰምተውት ነብዩ ከልክለውታል፣ ተግባሩንም አውግዘዋል። ወላኪን ሐዲሱ ሰነዱ ضعيف ነው፣ ማስረጃ ሊሆን አይችልም። ባል ሚስቱን በመሰረቱ እሷን ማግባት ሐራም በምትሆንበት ሴት ልጅ ስም መጥራት እንደሚችል የሚያሳዩ ደሊሎች አሉ። ዑባዳ ኢብኑ ሷሚት የሚባሉ ታላቁ ሰሐቢ ውዱ ያደረጉ ሳለ ድመት ወደ እሳቸው ስትመጣ የውዱውን ዕቃ ዝቅ አድርገውላት አጠጥተዋታል። ባለቤታቸው ባደረጉት ነገር ስትገረም ሲያዩ እንዴት ውሃውን ባፏ ትነካለች ብላ ተገርማ ስታይ የወንድሜ ልጅ ሆይ ነብዩ እኮ ድመት ከእናንተ ጋር አብረው ከሚኖሩ ከሚነካኩ እንስሳት መሃል አንዷ ናት ብለዋል፣ አትነጅስም ብለዋል። የወንድሜ ልጅ ሆይ ብለዋል። በርካታ ደሊሎች አሉ ችግር እንደሌለው የሚያሳይ። ሆኖም ባል ሚስቱን እናቴ ቢል እህቴ ቢል ሚስትም እንደዚሁ ባሏን አባቴ ብትል ወንድሜ ብትል ምንም ችግር አይኖረውም። ወላኪን ዑለሞች ሚስት ባሏን በስሙ መጥራት እንደማይፈቀድላትና የተጠላ እንደሆነ ገልጸዋል። ባሏን ከማክበር ጋር የማይሄድ ከመሆኑ አንፃር ማለት ነው። ሌላኛው ጥያቄ ለአካለ መጠን ሳይደርሱ የሞቱ ህፃናት አቂቃ ማውጣት ይቻላል ወይ? ከተቻለስ የተዘጋጀውን ምግብ ማንን ማብላት ይጠበቅበታል ቢያብራሩልኝ የሚል ጥያቄ ነው። አቂቃ መውጣት ያለበት ከተቻለ 7ኛው ቀን ላይ ነው። ካልሆነ 14ኛው ቀን ላይ ይወጣል። ካልሆነ 21ኛው ቀን ላይ ይወጣል። ከዛ በኋላ ቀን ይጠበቃል አይጠበቅም በዕለሞች መሃል ኺላፍ አለበት። አብዛኞቹ የመረጡት ፊተኛውም ቀን ላይ ይወጣል ከ21 በኋላ። እድሜያቸው ከፍ ቢልም ለአካለ መጠን ቢደርሱም ማውጣቱ ተገቢ ነው። ጊዜው አልፏል ወይም ረፍዷል ብሎ ከመተው ማውጣቱ የተሻለ። ምግቡን በተመለከተ ያረዱትን ነገር የተወሰነውን ለቤት ቢያስቀምጡ፣ የተወሰነውን በዕለቱ ሰዎችን ጋብዘው ቢያበሉ፣ አሊያ ደግሞ ሀዲያ ብለው ቢሰጡ፣ የተወሰኑን ደግሞ ለምስኪኖች ቢያካፍሉ የተሻለ። በዚህ መልኩ ማካፈል ግዴታ አይደለም። ሁሉንም መብላት ይቻላል ቤት ውስጥ፣ ሁሉንም ለምስኪን መስጠት ወይም በስጦታ መልኩ ለሰዎች ማበርከትም ይቻላል። ሌላኛው ጥያቄ ወንድሜ ከሚስቱ ጋር በጋራ ያስቀምጡት ገንዘብ ነበር። እሱ በጣም ጥቂት ነው፣ አብዛኛው የሚስቱ ነው። ሲፈታት የራሱን ብቻ ነው ማንሳት ያለበት ወይስ እኩል መካፈል ነው ያለባቸው የሚል ጥያቄ ነው። በተለያየ መልኩ በጋራ ሰርተው የምናገኘውን ትርፍ እንካፈላለን ብለው ከሆነ ገንዘብ ያስቀምጡት መጀመሪያ በተርፍ ለጋራ መጠቀም ይችላል፣ እኩል መካፈል ይችላል። ወላኪን እንዲህ አይነት ስምምነት ሳይኖራቸው ባልም ሚስትም አብረው ዝም ብለው ገንዘብ ያስቀምጡ እንደሆነ ኋላ የራሱ የሆነውን ያክል ብቻ ነው ይዞ መሄድ የሚችል። ምናልባት መጨረሻ ላይ እኩል እንካፈል ብለው በጎ ፈቃደኝነት ካደረጉ ችግር አይኖርም። አማ አብረን እናስቀምጥ ስላሉ ብቻ የአንደኛው 100,000 የሌላኛው 50,000 ከመሆኑ ጋር 150,000 እኩል እንካፈል ብለው መከራከር ጭራሽ አይቻልም። ሌላኛው ጥያቄ ከባለቤቴ ጋር ኒካህ ከማድረጋችን በፊት ዝሙት ሰርተን ነበር። ወር ባልሞላው ጊዜ ኒካህ አደረገን። አሁን ፈትዋ ላይ ተሰማ ኒካሁ እንደገና መደረግ እንዳለበት ሰማሁኝ። ከልጁ ጋር ተጣልቻለሁኝ። ኒካህ አውርድልኝ ብዬ መጠየቅ አለብኝ ወይ? ዝም ብለን መለያየት ነው ያለብን የሚል ጥያቄ ነው። ዝሙተኛ የሆነ ሰው ዝሙት ላይ የወደቀ ሰው ኒካህ ከማሰሩ በፊት መተውበት አለበት። ሁለቱም ሳይተውበቱ ኒካህ ያሰሩ እንደሆነ ኒካሁ ውድቅ ነው። ወላኪን የተወሰኑ ዑለሞች ይሄ እንደ ሸርጥ አይቆጠርም ያሉበት ሁኔታ። ይህ እንዳለ ሆኖ ማህፀኗም ንጹህ መሆን መቻል አለበት። 3 ጊዜ ሐይድ አይታ እስክትጠራ ድረስ መጠበቅ አለበት። በርካታ ዑለሞች አሉ 3 ወንዴ ሐይድ ካየችና ማህፀኗ ንጹህ መሆኑ ከተረጋገጠ በቂ ነው ተብሏል።
ዝሙት ከሰራው ሰው ከራሱ ጋር ከሆነ የምትጋባው መጠበቅ አያስፈልግም። ከተወበቱ ኒካህ ቢያስሩ ችግር የለውም ተብሏል። ስለዚህ ሁለቱም ተወብተው ወደ አላህ ተመልሰው ከሆነ ኒካሁን ያሰሩት ከራሱ ጋር እስከሆነ ድረስ ኒካህ መታስረው ኢንሻአላህ ተዓላ ችግር ሆኖ ያለፈ ጉዳይ ከመሆኑ አንፃር ማለት ነው። አማ ተጣልተው መለያቱን በተመለከተ ኒካህ ተጻጸሙ ላይ ስህተት ስለነበረ ዝም ብዬ መሄድ እችላለሁ አይባል። ኒካህ ላይ ፋሲድና ባጢል የሚሉት ነገር አለ። ባጢል ማለት ሁሉም ዑለሞች ስህተት መሆኑ ላይ የተስማሙበት ማለት ነው። ፋሲድ ማለት ደግሞ የተወሰኑ ዑለሞች ትክክል አይደለም ያሉት፣ የተወሰኑ ዑለሞች ትክክል ነው ያሉት ማለት ነው። ዝሙት ከሰሩ በኋላ 3 ሐይድ እስኪያዩ ድረስ መቆየት ሸርጥ አይደለም ያሉ ዑለሞች አሉ። ከራሱ ጋር ከሆነ የምትጋባው ማህፀኗ ንጹህ መሆኑ ሸርጥ አይደለም ያሉ አሉ። ስለዚህ አንዴም ቢሆን ሐይድ እስክታይ መጠበቅ የግድ አይደለም የሚል አቋም አላቸው። ከመሆኑም ኒካሑ ባጢል ሳይሆን ፋሲድ ነው ማለት ነው። ከመሆኑም ኒካሑ ፋሲድ እንጂ ባጢል አይደለም ማለት ያስችላል ማለት ነው። ከመሆኑም ፈታኝ ኒካህ አውርድልኝ ማለት የግድ ነው። አይካለ በቤተሰብ በኩል ወይም በፍርድ ቤት በኩል እንዲወርድ ይደረጋል። ያገባው አክስቱም ቢሆን ስህተት መሆኑን ሲያውቁ ፈታኝ ብላ መጠየቅ አይጠበቅባት። ያገባው የጡት እህቱም ቢሆን ኋላ ላይ ቢያውቁ ፈታኝ ብላ መጠየቅ አይጠበቅባት። ባጢል መሆኑ ላይ ሁሉም ዑለሞች ስለተስማሙ ማለት ነው። አማ ይቻላል አይቻልም የሚል ኺላፍ ያለበት አይነት ስህተት ካለ ውስጡ ላይ ፈታኝ ማለት የግድ ነው። ሐቂቃ ሙስሊሞች አላህን ሊፈሩ የዚናን አደገኝነት ሊያውቁና ሊጠነቀቁ ይገባል። ዝሙት ከባድ ከሆኑ ጥያፍ ወንጀሎች መሃል አንዱ ነው። የአላህን ቁጣ ያመጣል። አዱንያዊ አኺራዊ የሆነ በርካታ መዘዝ አለ። ዝሙት የሰራው ግለሰብ ላይ ብቻ ሳይሆን ማህበረሰቡ ላይ በሙሉ የሚያስከትለው ችግር አለ። አላህ ተባረከ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሻ ወሳአ ሰቢላ ብሎ ዝሙትን አትቅረቡት ነው። ዝሙት አትስሩ ሳይሆን ሴት ልጅ ከአጅነቢ ወንድ ጋር ልትጨባበጥ፣ ልትስቅ፣ ልትላፋ፣ ፊቱ ተቀባብታ ልትወጣ፣ ተውባ ተኳኩላ ቀርብ በጭራሽ አይገባም። ስሜትን የሚቀሰቅሱ ሐራም ላይ ወደ ሐራም የሚገፋፉ ንግግሮች ፊልም ሊያዩ ባለጌ ከሆኑ ሰዎች ጋር ይቀመጡና ስለ ተቃራኒ ጾታ ሊያወሩ ሊሰሙ አይገባም። ማንኛውም ወደ ዝሙት የሚያነሳሳ ነገር በሙሉ የተከለከለ ነው በዲናችን። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚ ተብሏል። ከሙስሊም ማይጠበቅን ሙስሊም ላይ ማያምርን ነገር ልናደርግ ይገባል። አላህ ከዓርሹ በላይ ሆኖ ያየኛል ይሰማኛል ብሎ የሚያምን ሰው ብዙ ሂደቶችን ሄዶ ዝሙት ላይ ሊወድቅ አይገባም። ዝሙትና ሌላ ወንጀል ሰፊ ልዩነት አላቸው። ኢማን ሲደክም ሞትን ሲረሱ አኺራን ቸላ ሲሉ ነው ዝሙት የሚከሰት። ዝሙት ላይ የወደቀ ሰው አላህን ሊፈራ ፈጥኖ ሊተውበት ያለፈውን ወንጀሉን ሊያብስለት የሚችል መልካም ስራን ሊያበዛ ይገባዋል። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ويرضى، والصلاة والسلام على نبينا محمد عليه أفضل الصلاة وأزكى التسليم. اللهم اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا رب أعني وسددني وألهمني رشدي وقني شر نفسي. أما بعد ይህ ክፍል 36 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራም። ዛሬ ከምናያቸው ጥያቄዎች የመጀመሪያው የሱብሒ ጀማዓ ሶላት ስንሰግድ ኢማሙ ስጁድ የሚያደርግበት የቁርአን አያ ላይ ሲደርስ ስጁድ አደረገ፣ እኛ ሩኩዕ ያደረገ መስሎን ሩኩዕ አደረገን፣ ኢማሙም ተመልሶ ቁርአኑን ቀጠለ። ሩኩዕ ሲያደርግ እኛም አደረገን። ሁለተኛ ሩኩዕ በማድረጋችን ሶላታችን እንዴት ይታያል የሚል ጥያቄ ነው። ኢማሙ ስጁድ የሚል ቃል ያለበትን አንቀጽ አንብቦ ሩኩዕ አድርጎ ሳለ ማእሙሞች ባለማወቅ ስጁድ ቲላዋ ያደረገ መስሏቸው ወደ ስጁድ የወረዱ እንደሆነ ባለማወቅ እስከሆነ ድረስ ይህን ያደረጉት ምንም የለባቸው። ተመልሰው በተቀረው ኢማሙን መከታተል ይችላሉ። ሆን ብለው ኢማሙን ከኻለፉና ተጨማሪ ስራ ከሰሩ ነው ሶላቱ ሊበላሽ የሚችለው። እማ ኢማሙ ያለበትን ሁኔታ ሳያውቁ ስጁድ ላይ የሆነ መስሏቸው ስጁድ ቢወርዱ፣ ሩኩዕ መስሏቸው ሩኩዕ ቢወርዱ፣ ኋላ ላይ ቢያውቁ
ኢማማቸውን ከመከተል ውጭ ሌላ ነገር አይወጅብባቸው። ስጁድ ቲላዋው በመሰረቱ ዋጅብ አይደለም። ኢማሙ ስጁድ ካደረገ ግን ማእሙሙም ኢማሙን ለመከተል ሲል አብሮ ስጁድ ማድረግ ይወጅብበታል። እዚህ ቦታ ላይ ባለማወቅ ከኢማሙ ጋር እስካላደረጉና ወቅቱና ቦታውም እስካለፈ ድረስ ኢማሙ ከተነሳም በኋላ ቢሆን ማእሙሙ ስጁድ ቲላዋ ማድረግ አለበት አንል። ባለበት ከኢማሙ ጋር መቀጠል ይችላል። አንዳንዴ ኢማሙ ስጁድ የሚል ቃል ያለበት ነገር ግን ስጁድ ቲላዋ የማይደረግበትን አንቀጽ አንብቦ ሩኩዕ ሊያደርግ ይችላል። ማእሙሙ ስጁድ ያደረገ መስሎት ወደ ስጁድ ሊወርድ ይችላል። ከስጁድ ቲላዋው አላሁ አክበር ብሎ መነሳቱን እየጠበቀ ሩቅ ያለ ሰው ሰሚዐ አላሁ ሊመን ሐሚደህ የሚለውን ቢሰማ ይህን ከማእሙም የሚጠበቀው ቶሎ ብሎ ካለበት ተነስቶ ሩኩዕ አድርጎ ከዛ በኋላ ኢማሙን ተከትሎ ሶላቱን ማጠናቀቅ ነው የሚጠበቅበት። ሌላኛው ጥያቄ አንድ ሰው ሶላት እየሰገደ ልብሱ መነጀሱን ቢጠራጠር እየሰገደ ሳለ ቢያወልቀው ሶላቱ ይበላሻልን የሚል ጥያቄ ነው። ከሶላት ሸርጦች መሃል አንዱ ሰውነትን የሶላት ልብስና የሚሰገድበትን ቦታ ከነጃሳ ማጥራት። ከነዚህ ከሶስቱ አንዱ ላይ ነጃሳ መኖሩን እያወቀ የሰገደ ሰው ሶላቱ ትክክል አይደለም። እያወቀ የሰገደ እንደሆነ ሶላት ላይ ዲን ላይ እንዳሾፈ ይቆጠራል። ይህ ደግሞ በመሰረቱ ኩፍር ደረጃ የሚደርስ ወንጀል ነው። ነጃሳ እንዳለበት ሙሉ በሙሉ ሳያቅ አሊያ ደግሞ መጀመሪያ የሚያገኑ ጋር ነጃሳ መኖሩን ረስቶ ሶላቱን ያጠናቀቀ ሰው ኋላ ላይ መድገም አይወጅብበትም። እየሰገደ ሳለ ያወቀው ሰው ግን ነጃሳውን ማስወገድ ይወጅብበታል። እየሰገደ ሳለ ሶላቱን ሳያቋርጥ ማስወገድ የሚቻል አይነት ነጃሳ ከሆነ ሶላቱን ሳያቋርጥ ነጃሳውን ቢያስወግደው ችግር የለው። ለምሳሌ ከላይ የተለበሰ ልብስ ላይ ነጃሳ መኖሩን ቢያስታውሱ ወይም በጊዜው ቢያውቁ ይህን ልብስ አውልቆ በመጣል ሶላትን መቀጠል ከቻሉና ይህን በማውለቅ ልብሱን በማውለቅ ሶላት ውስጥ መሰተር ያለበት ሰውነት ማይገለጥ ከሆነ ከሶላት ሳይወጡ ነጃሳ ያለበትን ልብስ አውልቀው ቢጥሉ ችግር የለም። ካልሲ አድርጎ የሚሰግድ ሰው ካልሲው ላይ ነጃሳ መኖሩን ቢያቅ ሶላቱን ሳያቋርጥ አውልቆ መቀጠል ይችላል። ጥምጣሙ ላይ ኮፍያው ላይ ነጃሳ መኖሩን ቢያቅ ሶላቱ ላይ ሆኖ ማውለቅ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው